ጃኒና የአዶናይ ወንድም ምን ገጠማቸው? ቲክቶከሯ ጃኒ ገብሩና የጓደኛዋ አዶናይ ወንድም ማቱሳላ ብርሃነ የመኪና አደጋ እንደገጠማቸው ተሰምተዋል። የመኪና አደጋው ያጋጠመው ትላንት ምሽት ሚያዝያ 28 መሆኑ የታወቀ ሲሆን በጃኒና በአዶናይ ወንድም ላይ ጉዳት ደርሶባቸዋል። በተመሳሳይ ባለወርቃማዋ ድምፅ በተለይ በወሎ ባህል ዘፈኖቿ የምትታወቀው ማዲቱ ወዳይ ከፍተኛ የመኪና አደጋ ጉዳት አጋጥሟታል። ማዲቱ በደረሰባት የመኪና አደጋ የደረሰባት ጉዳት ከፍ ያለ መሆኑን ተከትሎ ለተጨማሪ ሕክምና አዲስ አበባ ገብታለች። ሰላም ጤና ይስጥልን። ቲክቶከሯ ጃኒና አዶናይ ወንድም እንዲሁም ድምፃዊት ማዲቱ ስለገጠማቸው የመኪና አደጋ ትክክለኛ መረጃ ልናደርሳችሁ ወድናል። ለተወሰኑ ደቂቃዎች አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ መሴ ቱዴይ ነው። ተወዳጇ ቲክቶከር ጃኒ ገብሩና የአዶናይ ወንድም ማቱሳላ ብርሃነ ትላንት ምሽት ባጋጠማቸው የመኪና አደጋ ሆስፒታል መግባታቸው ታውቋል። አደጋው የተከሰተው ጃኒና የአዶናይ ወንድም እየተጓዙበት በነበረ መኪና ላይ ሲሆን የአደጋው መንስኤ መስመር ስቶ በተፈጠረ ግጭት እንደሆነ መሴ ቱዴይ ባደረገው ማጣራት ተረድቷል። አደጋው የተከሰተው ጃኒ ሲያሽከረክሩት የነበረ መኪና መስመር ስቶ ከወጣ በኋላ ከግንድ ጋር ተጋጭቶ ነው ተብሏል። ምንም እንኳ አደጋው ከሌላ መኪና ጋር የተፈጠረ ግጭት አለመሆኑ ቢታወቅም አደጋው በተከሰተበት ወቅት ጃኒ ወይም የአዶናይ ወንድም እያሽከረከሩ እንደነበረ ለማወቅ አልተቻለም። በደረሰው የመኪና አደጋ ጃኒና አብሯት የነበረው የአዶናይ ወንድም ቀላል የማይባል አደጋ ደርሶባቸዋል። የመኪና አደጋው እንዳጋጠመ በቅርብ የነበሩ ሰዎች ጃኒና ማቱሳላን ወዲያው አንስተው ወደ ሕክምና ወስደዋቸዋል። ከአደጋው ቦታ ተነስተው ሆስፒታል ከገቡ በኋላ የመጀመሪያ ደረጃ ሕክምና ተደርጎላቸው የጉዳቱ መጠን ተለይቷል። በተደረገው የመጀመሪያ ደረጃ ሕክምና ቲክቶከሯ ጃኒ ያጋጠማት አደጋ መጠነኛ ሲሆን ወዲያው መንቀሳቀስ መቻሏን ከቅርብ ሰዎች ሰምተናል። አብሯት የነበረው የአዶናይ ወንድም ማቱሳላ በአደጋው የደረሰበት ጉዳትም ከጃኒ መጠነኛ ጉዳት አንጻር ከፍ ያለ ነው ተብለዋል። ማቱሳላ እግሩ ላይ ከባድ ሊባል የሚችል የመቁሰል አደጋ ያጋጠመው ሲሆን አሁን ላይ ተገቢውን ሕክምና እየተደረገለት ነው ተብለዋል። ጃኒና የአዶናይ ወንድም ሲያሽከረክሩት የነበረው መኪና በምን ምክንያት እንደተጋጨ ለጊዜው በውል አልታወቀም። የመኪናው ግጭት አደጋው ተመዝግቦ መንስኤ ምን እንደሆነ የትራፊክ ፖሊስ እየመረመረው መሆኑን ሰምተናል። ይህንን ዘገባ እስካጠናቀርበት ሰዓት ድረስ በነ ጃኒ በቤተሰብ በኩል የመኪና አደጋው በይፋ አልተገለጸም። ምንም እንኳን አደጋው በይፋ ባይነገርም የሚቀርቧቸውን ሰዎች ጨምሮ ብዙዎች እነ ጃኒ በቶሎ እንዲያገግሙ መልካም ምኞታቸውን እየገለጹ ይገኛሉ። ከጃኒና ከአዶናይ ወንድም በተጨማሪ ሌላ አሳዛኝ የመኪና አደጋ በተወዳጇ ድምፃዊ ማዲቱ ወዳይ ላይም አጋጥመዋል። በወርቃማ ድምጿና በባህል ዜማዎቿ በብዙዎች ልብ የገዛችው ተወዳጇ ድምፃዊት ማዲቱ ወዳይ ከባድ የመኪና አደጋ እንደደረሰባት ተሰምቷል። ድምፃዊት ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ ያለች ሰኞ ዕለት አደጋው እንደደረሰባት ታውቋል። ማዲቱ በደረሰባት ከባድ የመኪና አደጋ የደረሰባት ጉዳት ከፍተኛ መሆኑን ተከትሎ ለተሻለ ሕክምና ወደ አዲስ አበባ ሪፈር ተብላለች። አደጋው የተከሰተው በልዩ ስሙ ስሪንቃ ተብሎ በሚጠራው አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ከድምፃዊቷ በተጨማሪ አሽከርካሪውና አብሯት የነበረ አንድ ሌላ ሰውም ከባድ ጉዳት አስተናግደው በሕክምና ላይ ይገኛሉ። ድምፃዊት ማዲቱ በአካባቢው የመጀመሪያ ደረጃ የሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ መደረጉ ተረጋግጧል። የማዲቱ ጉዳት የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ከጎኗ እንዲቆም በቅርብ ወዳጆቿ በኩል ጥሪ እየቀረበ ነው። በተለይ በአዲስ አበባ የሚገኙ የኪነ ጥበብ ባለሙያዎች አድናቂዎቿና ወዳጆቿ ሕክምናዋን በቅርብ በመከታተል አስፈላጊውን ሰብአዊ ድጋፍ እና ትብብር እንዲያደርጉላት ጠይቀዋል። ለነ ጃኒና ማዲቱ የመኪና አደጋ ጉዳት የደረሰባቸው ሁሉ በቶሎ ማገገምን እንመኛለን። እግረ መንገዳችንን አንድ ነገር እንበል። የብዙዎችን ሕይወት እየቀጠፈ ስለሚገኘው የሀገራችን የመኪና አደጋ አሳሳቢነት ለግንዛቤ ያክል የተወሰነ መረጃ እናጋራችሁ። በኢትዮጵያ የመንገድ ትራፊክ አደጋ እጅግ አሳሳቢ ከሆኑ ማህበራዊና ኢኮኖሚያዊ ችግሮች አንዱ ነው የትራፊክ አደጋ። በተለያዩ የኢትዮጵያ አካባቢዎች በየጊዜው መድረሱ የሚሰማው የመኪና አደጋ የበርካቶችን ሕይወት እየቀጠፈ አካል እያጎደለ ንብረትም እያወደመ ነው። በኢትዮጵያ በየቀኑ በአማካኝ 14 ሰዎች በትራፊክ አደጋ ምክንያት
ሕይወታቸውን እንደሚያጡና 31 ያህሉ ደግሞ ለከባድ የአካል ጉዳት እንደሚዳረጉ መረጃዎች ያመላክታሉ። በአገር አቀፍ ደረጃ ከሚከሰቱ የትራፊክ አደጋዎች 68.3 በመቶ ያህሉ ምቹ በሆኑ መንገዶች ላይ የሚከሰቱ መሆናቸው ደግሞ ችግሩን ይበልጥ አሳሳቢ ያደርገዋል። በእነዚህ ምቹ መንገዶች ላይ ከሚደርሱት የመኪና አደጋዎች መካከል 85.9 በመቶ በአሽከርካሪው ስህተት፣ 3.3 በመቶ በተሽከርካሪ የቴክኒክ ብቃት ጉድለት፣ 2.8 በመቶ ደግሞ በእግረኞች ችግር የሚያጋጥሙ ናቸው። በመንገድ ችግር የሚከሰቱ የትራፊክ አደጋዎች 0.7 በመቶ ብቻ መሆናቸውን የመንገድ ትራንስፖርት ሚኒስቴር ጥናት ያመላክታል። ጥናታዊ መረጃዎች እንደሚያመላክቱት ከሆነ አብዛኛው የመኪና አደጋ የሚያጋጥመው በምቹ መንገዶችና በአሽከርካሪዎች ቸልተኝነት ነው። በየቀኑ የብዙዎችን ሕይወት የሚቀጥፈው የመኪና አደጋ በተለይ በከተሞች የሚያደርሰው ሰብአዊና ቁሳዊ ጉዳት አሳሳቢ ሆኗል። በተለይ በወጣት አሽከርካሪዎች ላይ የሚያጋጥሙ የመኪና ግጭት አደጋዎች ከመጠጥና ከቸልተኛ ጋር የተገናኙ መሆናቸውን መረጃዎች እያመላከቱ ነው። ከዋና ዋናዎቹ የመኪና አደጋዎች ራስን ለመጠበቅ ጠጥቶ አለማሽከርከር፣ አደንዛዥ ወይም አነቃቂ ነገሮችን ተጠቅሞ አለማሽከርከር፣ ፍጥነት መቀነስና ለእግረኛ ቅድሚያ መስጠት፣ የመኪናዋ ነዳድ ብቃቶችን ከጥንቃቄ ጋር ማወቅ፣ የተሽከርካሪዎችን ደህንነት በየጊዜ መፈተሽ የዘወትር ልምድ ማድረግ ይገባል። በድጋሜ በመኪና አደጋ ለተጎዱ ወገኖቻችን ሁሉ ፈጣሪ ቀላሉን ያደርግላቸው እንላለን። ጤና ይስጥልን። ሰላማችሁ ይብዛ። ይህ መሴቱ ላይ ነው።